እንደ ኤሮፓውያን አቆጣጠር በ2008 በነጩ ቤተ መንግስት የያኔው ተሰናባች የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ በትረ ስልጣናቸውን ሊረከቡ ለመጡት ተመራጩ ፕሬዝዳንት ባራክ ኦባማ አንድ ሚስጥር ሹክ አሏቸው። ጉዳዩ ስለ አንድ አዲስና አደገኛ የጦር መሳሪያ ነበር፣ ኦፕሬሽን ኦሎምፒክ ጌምስ። ነገር ግን ይህ መሳሪያ የሚምዘገዘግ ሚሳኤል አሊያም በፍንዳታው ምድርን የሚያስጨንቅ ቦምብ አልነበረም። መጠኑ ከ1 ሜጋባይት ያነሰ የኮምፒውተር ፋይል እንጂ። ስታክስኔት ቫይረስ ይባላል። ይህ ትንሽ ኮድ በፍላሽ ድራይቭ አማካኝነት ከምድር በታች ወደሚገኘው የኢራን ሚስጥራዊ የዩራኒየም ማብላያ ሰርጎ ገባ። ማሽኖቹ እርስ በርሳቸው ተጋጭተው እንዲወድሙም አደረገ። አስገራሚው ጉዳይ ግን ለቴክኒሻኖቹ ሁሉም ነገር በጥሩ ሁኔታ እየሰራ እንደሆነ የሚያሳይ ሐሰተኛ መረጃ ይልክ ነበር። በታሪክ ለመጀመሪያ ጊዜ የኮምፒውተር ኮድ አካላዊ ውድመት አደረሰ። የሳይበር ጦርነት ዘመን በይፋ ተጀመረ። ከዚህ በላይ ግን ጥቃቱ የገለጠው አንድ እውነት አለ። ዲጂታል ቴክኖሎጂና በዚህ የተደራጁ የመከላከያ ተቋማት የዛሬና የነገውን ዓለም ጦርነት እንደሚወስኑም ጭምር። በዓለም ታሪክ አብዛኛው ታላላቅ የቴክኖሎጂ ፈጠራዎች መነሻቸው የመከላከያ ምርምር ማዕከላት ናቸው። ይህንን ዓለም አቀፍ ተሞክሮ ወደ ተግባር በመቀየር ረገድ ደግሞ የኢትዮጵያ መከላከያ ዩኒቨርሲቲ ውስጥ የተደራጀው ይህ የላቀ ቤተ ሙከራ ወይም ላቦራቶሪ በዋናነት ተግባር ተኮር የመማሪያ ማዕከል ሆኖ ያገለግላል። ተቋሙ በሰው ሰራሽ አስተውሎት፣ በሳይበር ደህንነትና በላቁ የኢንጂነሪንግ ዘርፎች ዘመኑን የዋጀ የሰው ኃይል በማፍራትና ዲጂታል እውቀትም ወይም ደግሞ ዲጂታል ሊትረሲን በማሳደግ ሀገራችን የቴክኖሎጂ ተጠቃሚ ብቻ ሳትሆን ፈጣሪና ባለቤት በመሆን ለአፍሪካም ተምሳሌት የሚያደርግ አዲስ ምዕራፍ እየከፈተ ይገኛል። የኤሌክትሪካል ፓወር ኤንድ ኮንትሮል ላብ አለን፣ አውቶሜሽን ላብ አለን፣ የነርሲንግ ላብ አለን፣ የኮሙኒኬሽን ላብ አለን፣ የ3D ኤንድ ፕሪንቲንግ ላብ አለን፣ የኤአይ ላብ አለን፣ እንዲሁም ደግሞ የሳይበር ሴኩሪቲ ላብ አለን። 7 አድቫንስድ ላቦራቶሪዎችን ያቀፈ ዘመናዊ የሆኑ ስማርት ክላስ ሩሞችና ሲንዲኬት ሩሞችን ያካተተ እንዲሁም አስፈላጊ ኢንፍራስትራክቸሮችን ሁሉ በአሟላ መልኩ የያዘ ላቦራቶሪ ነው። ኢትዮጵያ መከላከያ ዩኒቨርሲቲ አድቫንስድ ማዕከላዊ ላቦራቶሪ ውስጥ ነኝ። በዚህ ተቋም ውስጥ ከግዙፍ የቴክኖሎጂ መሳሪያዎች ባሻገር የዚህ ሁሉ የቴክኖሎጂ ስኬት እውነተኛ ሚስጥሩ ያለው በቤተ ሙከራዎች ውስጥ ባለው አእምሮ ውስጥ መሆኑን ለመረዳት አያዳግትም። ዛሬ የምናወራው ስለ መሳሪያዎቹ ሳይሆን መሳሪያውን ስለሚቆጣጠረው ኢትዮጵያውያን የሰው ኃይል ልህቀትም ጭምር ነው። እንደሚታወቀው ሁሉም ሀገሮች የላቦራቶሪ መነሻቸውና የምርምር ግኝታቸው የሚያተኩረው በመከላከያ ሰራዊታቸው ውስጥ ነው። እኛም ደግሞ የኢትዮጵያ መከላከያ ዩኒቨርሲቲ በርካታ ኢንፍራስትራክቸሮችን የያዘ በርካታ ምሁራን ኢንጂነሮችን፣ በርካታ ምሁራን ዶክተሮችን፣ በርካታ ምሁራን ማናጀሮችን እያፈራ ያለ የመጣ ነው። ስለዚህ የሀገርን ደህንነት ሊያስጠብቅ የሚችል ሉዓላዊ እንድትሆን ከጥገኝነት ልትወጣ እንድትችል ከሆነ እነዚህ በርካታ አስፈላጊ የሆኑ ቁሳቁሶች እና መሰረታዊ ኢንፍራስትራክቸሮች በመከላከያ ስር መበልጸግ አለባቸው። በኢትዮጵያ በየቀኑ የሚሰነዘሩ የሳይበር ጥቃቶች ቁጥር ቀላል የሚባል አይደለም። የሀገር ውስጥና የውጭ ጠላቶች ወሳኝ መሰረተ ልማቶችን፣ የግልና የመንግስት ተቋማትን ዳታ ለመጥለፍ ወይም ለማስተጓጎል የሚደረጉ ሙከራዎች ከጊዜ ወደ ጊዜ እየጨመሩ ይገኛሉ። መረጃዎችን ማዕከል ባደረገው በዚህ ዘመን የዲጂታል ሉዓላዊነታችንን ማስጠበቅ የህልውና ጉዳይ ሆኗል። የሳይበር ላብ ያው እንደምታውቂው ከሌላው ላብ መለየት ስላለበት ያንን ስታብሊሽ ማድረግ ችለናል። እሱን ስታብሊሽ ስናደርግ ምንድነው ያደረግነው? ያው አንደኛ የተለያየ ቴክኒካል ተርሞች ናቸው። ቪላን ክሬት ማድረግ ችለናል። ስዊች ላይ ፋይርዎል ላይ ደግሞ ናት ክሬት ማድረግ ችለናል። ያ ብቻ ሳይሆን ደግሞ በሰርቨር ላይ የተለያዩ ቨርቹዋል ማሽንስ ክሬት አድርገናል። ታርጌት ቨርቹዋል ማሽን፣ ሞኒተሪንግ ቨርቹዋል ማሽን። በእነዚህ መሰረት ይሄ ላብ ከሌላው
ከዩኒቨርሲቲው ላብ ወይንም ከዩኒቨርሲቲው ኔትወርክ እንዲለይ ተደርጎ ሴትአፕ ተሰርቷል ማለት ነው። በሳይበር ስፔስ ዓለም ውስጥ ደህንነትን መጠበቅ የአጥቂና ተከላካይ የማያቋርጥ ውድድር ነው። ይህንን የዲጂታል ጦር ሜዳ አመክንዮ ለመረዳት ሁለት መሰረታዊ ቡድኖች ይኖራሉ። ብሉ ቲም እና ሬድ ቲም ማለት የሳይበር ሴኩሪቲ ተርሚኖሎጂዎች ናቸው። ምን ለማለት ነው? ብሉ ስንል የሚከላከሉ ለማለት ነው። ስለዚህ እነዚህ ብዙ ጊዜ የሴኩሪቲ ኦፕሬሽን ሴንተር የሚሰሩ የተለያዩ ቱሎችን እንደ ዋዙ ሲም የሚባሉ የሚጠቀሙ ስለዚህ ያንዳንዱን ኢንሲደንት በሚያዩበት ጊዜ አክሽን እንዲወስዱ የሚያደርጉ ፕሮፌሽናልስ ናቸው። ስለዚህ አላማቸው ምንድነው? የብሉ ቲምስ መከላከል ነው ማለት ነው። ሬድ ቲም እንዳልኩሽ ያው አጥቂዎች ናቸው ብዙ ጊዜ። ስለዚህ ያንድን ኦርጋናይዜሽን ሊሆን ይችላል ኦር ያንድን ሲስተም ክፍተት በመፈለግ በዛ ክፍተት አማካኝነት ገብተው የራሳቸውን ስራ የሚሰሩ ኤክስፕሎይቴሽን የሚሰሩ ሰዎች ማለት ነው ሬድ ቲም የምንላቸው ማለት ነው። ሶ ያው ይሄ ላብ በዛ ነው ስታብሊሽም የተደረገው ብሉ ቲም እና ሬድ ቲም የሚል ክላሲፊኬሽን ኖሮት ማለት ነው። የዘመናችን የጦር አውድማ ከግንባር መስመር እንግዲህ ወደ ዲጂታል ምህዳሩ ከተቀየረ ቆይቷል። እንደ አሜሪካው ዩኤስ ሳይበር ኮማንድ ያሉ ተቋማት የሀገራቸውን የፋይናንስ፣ የቴሌኮም እንዲሁም የኢነርጂ መሰረተ ልማቶች የሚያስከብሩት በድንበር ላይ በሚተከሉ መሳሪያዎች ሳይሆን በላቁ የሶፍትዌር አርኪቴክቸሮች፣ የክሪፕቶግራፊ ምስጠራዎችና በኢንክሪፕሽን ስልቶች ነው። ታዲያ ይህ የዓለም አቀፍ የሳይበር ጥቃቶች የዜሮ ዴይ ስጋቶችና የዳታ ምዝበራዎች በከፍተኛ ሁኔታ በጨመሩበት በዚህ ወቅት ታዲያ የመከላከያ ዩኒቨርሲቲ የሳይበር ደህንነት መማሪያ የሀገራችንን የዲጂታል ሉዓላዊነት የሚያስከብሩ የዲጂታል አርበኞችን ለማፍራት እንግዲህ የተገነባ አዲስ ምሽግ ሆኗል። እንደ ሀገራችንን በብዙ መልኩ መከላከል አለብን። አንደኛው በሳይበር አታክ የሚመጣን መከላከል አለብን። በዚህ በኩል ያው እንደ መከላከያ ያለብንን ክፍተቶች እጅጉን የሚደግፍልን ነው የሚሆነው። ከዚህ የሚወጣ ተመራቂ ቀጥታ መከላከያ ባለው በሳይበር ፎርስ ጆይን እያደረገ ትልቅ ኦፕሬሽን እየሰራ አገርን መከላከል እንችላለን ነው። በሲቪሊያንም ዓለም እንደዛው አሁን ሳይበር ሲቪል ሚሊተሪ ብሎም ስለማይለይ እዚህ የምናስመርቃቸው ፕሮፌሽናልስ በተለያየ ተቋም እየሄዱ ሰርቪስ በመስጠት አገርን መከላከል ይችላሉ። የማሽን ለርኒንግ ስልተ ቀመሮች ወይም አልጎሪዝም ከግዙፍ መረጃዎች ተምረው ብልህ እንዲሆኑ ለማድረግ በሚሊዮን የሚቆጠሩ ስሌቶችን በአንድ ሰከንድ ውስጥ ማከናወን ይጠይቃል። ለዚህ በማሽኑ የማሰብ ልክ ጠንካራ አቅም ያለው የኮምፒውተር መሰረተ ልማት መገንባት ቀዳሚው የቴክኖሎጂ መስፈርትም ነው። ከጀርባ የምናያቸው ወርክስቴሽኖች በጣም አቅም ያላቸው ወርክስቴሽኖች ናቸው። ብዙ የዳታን ፕሮሰስ ማድረግ የሚችሉ ናቸው። ከ128 ጊጋባይት ራም ያለው አልትራ ኮር i9 የሚባል አለ፣ አልትራ ኮር 9 የሚባል አለ፣ ወይንም ደግሞ 24 ኮር ፕሮሰሰር ያለው ነው። ኤንቪዲያ ጂፒዩ ያለው ብዙ ከትንሽ ከስሞል እስከ ሚዲየም የኤአይ ሞዴሎችን ትሬን ማድረግ የምንችልበት አቅም ያለው ፒሲ ነው። ስለዚህ በዚህ ሲስተም እስከ መካከለኛ ያሉትን ማሽን ለርኒንጎችን ራን ማድረግ እንችላለን ማለት ነው። በዩኒቨርሲቲ ውስጥ ከሚሰጡት ትምህርቶች መካከል የአርቲፊሻል ኢንተለጀንስ ሞዴሎችን በአቅራቢያ በሚገኙ ቁሶች ላይ የማሰራት ስልት የሆነው ኤጂአይ ተጠቃሽ ነው። በዚህ ተማሪዎች በሐሳብ ከወሰዱት የኮምፒውቲንግና የአርቲፊሻል ኢንተለጀንስ ትምህርት ባለፈ ቴክኖሎጂው በቀጥታ በመሳሪያዎች ውስጥ ያለውን ተግባራዊነትም ይለማመዳሉ። ያ ማድረጋችን በጣም ነገሮችን እየቀየረ መጥቷል። ለምሳሌ የድሮን ኬዝ መውሰድ እንችላለን። ስለዚህ እነዛን የኤአይ ቦርድ ድሮን ላይ ማውንት ብናደርገው ምን ሊያደርግ ይችላል? በካሜራው አማካኝነት የሆነን ታርጌት ዲቴክት አድርጎ ይሄ የጠላት ነው፣ ይሄ የወገን ነው አይነት ክላሲፊኬሽን መስራት ይችላል ማለት ነው።
ወደ ቀደመው ጉዳያችን እንመለስ። ወደ ሳይበር ጥቃት። ኢራንን ለማጥቃት የዋሉት የኮምፒውተር ኮዶችን የሚመስሉ መሳሪያዎች ዛሬ ስርጭታቸው በዝቶ ጉልበታቸው በርትቶ ይገኛሉ። የአርቲፊሻል ኢንተለጀንስ አብዮትን ተከትሎ የዚህ የጦር አውድ መልክ ፍጹም እየተቀየረ ይገኛል። በአውሮፓውያኑ 2025 ብቻ በኤአይ የታገዙ የሳይበር ጥቃቶች መጠን በ89 በመቶ መጨመሩን የክራውድ ስትራይክ ዓመታዊ ሪፖርት ያመለክታል። በቅርቡ በተከናወኑ መጠነ ሰፊ የዲጂታል ዘመቻዎች እንደ አውቶሜትድ የፋየርወል ጥቃቶችና በማሽን ለርኒንግ የታገዙ የሶፍትዌር ብዝበዛዎች የሰው ልጅ ሳይጠብቁ በሰከንዶች ውስጥ ወሳኝ መሰረተ ልማቶችን ለማፈራረስ ሞክረዋል። ኤአይ ኢኔብልድ ሳይበር ሴኩሪቲ የምናደርገው ምንድነው? ኤቭሪ የካሪኩለም ስትራክቸር ውስጥ ኤአይ ኮንሰፕት ይኖራል ማለት ነው። ስለዚህ በዛ ሳይድ አድርገን ነው እንትን እያደረግን ያለ ነው፣ ስትራክቸር እያሳዝን ያለ ነው ማለት ነው። አሜሪካ በባህር ኃይሏ የምትጠቀምበትን አዲቲቭ ማኒፋክቸሪንግ ወይም የ3D ህትመት እዚህ በእኛው የመከላከያ ዩኒቨርሲቲ ተመለከትኩ። ቀደም ሲል ወራት የሚወስድ የንድፍና የማምረት ሂደት ዛሬ በሰዓታት ተተክቷል። በዚህ የሚገነባ አቅም ታዲያ የውጭ ጥገኝነትን የሚያስቀር የፈጠራ ስራን የሚያሳድግ የዘመናዊው የኢንዱስትሪ ግብዓት ነው። ሀገር ኢትዮጵያ የራሷን የቴክኖሎጂ ምስል የምትቀርጽበት ጊዜ አሁን ሆኗል። ሌቭልና ሴንተር ላብ የሚሆንበት ሰዓት ላይ ኖርማል ፕሪንቲንግ አድንግ ይጀምራል። የተለያዩ ፕሪንት እንደመሆናቸው መጠን የሚጠቀሙት ማቴሪያልም ይለያያል። እዚህ ጋር ያው ኤፒኤል የሚባሉት ሲስተሞችን እነኝን አይነት ማቴሪያሎች የሚጠቀም ነው። እነኝን ቀጥታ ላየር በላየር እየጋገረ የምናየው ቴብል ላይ የምንፈልገውን ሼፓችን ኦልሬዲ ኮዲንግ አድርገን ሞዴል አድርገን ሰጠነዋል። ላየር በላየር እየደራረበ የምንፈልገውን ሼፕ ይሰጠናል ማለት ነው። ስካን የምናደርግበትና ኮምፕሌክስ የሆኑ ሼፖችን ስካን አድርገን ወደ ኮምፒውተር ወይ ወደ ሶፍትዌር ቀይረን የምንጠቀምበት ስካነር ነው ይሄ። በዘመናዊው የቴክኖሎጂና የኢንጂነሪንግ ስትራቴጂ ውስጥ ዱዋል ዩዝ ቴክኖሎጂ የሚባል መርህ አለ። ይህ ማለት የሁለትዮሽ አገልግሎት መርህ ማለት ነው። ታዲያ ይህም በዚህ በመከላከያ ዘርፍ የሚስተዋለውን እንደ ኤአይ አልጎሪዝምና የሮቦቲክስ የላቁ የቴክኖሎጂ መፍትሄዎች ለሀገር ደህንነት ብቻ ሳይሆን ለሲቪል ኢኮኖሚና ለሕክምና እንዲሁም ደግሞ ለኢንዱስትሪ አውቶሜሽን በቀጥታ የሚገቡበት አሰራር ማለት ነው። በዚህ የመከላከያ ዩኒቨርሲቲ ላቦራቶሪ ውስጥ የምናየው የ3D ዲዛይን በተለያዩ ግብአቶች የሳይበር ፊዚካል ሲስተሞች በተግባር ተኮር የመማሪያና የምርምር ማዕከል ናቸው። ወጣቶች ታዲያ እንደምታዩት በተግባር እጃቸውን በማስገባት የሚማሩበት የመከላከያ ኢንዱስትሪውን አቅም እያጎለበቱ ለሀገራችን የኢንዱስትሪ ትራንስፎርሜሽን የቴክኖሎጂ ሽግግር መንገድ የሚከፍቱበት አዲስ የልህቀት ምህዳርም ነው። እዚህ ጋር እንግዲህ ያው የዲፌንስ ተቋም እንደመሆኑ መጠን ስፔሻሊ በዲፌንስ ቴክኖሎጂ ላይ ያሉትን እንደ ድሮን ፓርቶችን፣ የአውሮፕላን ስፔር ፓርቶችን እነዛን በዚህ ቴክኖሎጂ ለማምረት በተለይ በጣም አሪፍ ነው። ሁለተኛ ያው ምንም የዲፌንስ ቴክኖሎጂ ቢሆንም በሜዲካል ዘርፉ ላይ ይሄ አርቲፊሻል ሌጎችን ለማምረት በተለይ እንደዚህ አይነት ይሄ ኤሲኤልኤ በሊኩዊድ ፎርም ያለው አንደኛ የነዚህ የአርቲፊሻል ሌጎችን ለማምረት በጣም ይሄ ቤስት ነው። ዘሴም ቱ ፎር እነዛ የፓውደር ፎርሞችም እንደዚሁ ይሄ የተለያዩ ያው እንግዲህ በዲፌንስ ቴክኖሎጂ ላይ በብዙ ነው፣ በኤርፕሌን በአውቶሞቲቭ ዘርፍም እንደዛው። ስለዚህ የተለያየ የጊር ሲስተሞችንም እንደዚሁ ለማምረት በተለይ ኮምፕሌክስ የሆኑ ሼፖችን የሜታል ፎርም እናገኛቸውን ይሄ ስቲልም ለማምረት ይሄ የሜታል ፓውደር ፎርሙም ለዛ ያገለግላል ማለት ነው። የዓለም የጤና ድርጅት የሕክምና ባለሙያዎች ለታካሚዎች ሕክምና መስጠት ከመጀመራቸው በፊት በሲሙሌሽን ቤተ ሙከራዎች እንዲሰለጥኑ በጽኑ ይመክራል። የድርጅቱ መመሪያዎች ላይም እንደተቀመጠው ይህ አቀራረብ የሕክምና ስህተቶች ሰዎች ላይ ሳይደርሱ ቀድመው በሲሙሌተሮች እንዲታረሙ በማድረግ የታካሚዎችን ደህንነት በመጠበቅ አደገኛ ሁኔታዎችን በብቃት ለመቋቋም ያስችላል። ይሄኛው አድቫንስ የሆነበት አንደኛው ምክንያት አንደኛ የሚጠቀማቸው የሲሙሌተር ታይፖች ወይ ደግሞ የሲሙሌተር ማንኪኖች ሃይ ፊዴሊቲ ነው የምንላቸው ማለት ነው። ሃይ ፊዴሊቲ ያስባላቸው ምንድነው? በራሳቸው ሪስፖንድ ማድረግ ይችላሉ። ሲነኩ ግብረ መልስ መስጠት የሚችሉ ከሆነ በተነኩበት ቦታ ደግሞ ልክ ነው ልክ አይደለም የሚለውን ነገር ለተማሪ ጠቋሚ መሆናቸው
ለየት የሚያደርጋቸው ነው ማለት ነው። በተጨማሪ የሚሰሩት ፕሮሲጀሮች በፊት ከሚሰሩት የላብ ወይ ደግሞ የዲሞንስትሬሽን ለየት ይላል። አንደኛ በአይነታቸውም በቁጥራቸውም አንደኛ ከፍ ያለ ስለሆነ ማለት ነው። ሁለተኛ ተማሪን የሚያበቃ ነው። በሲቪልም በሚሊተሪም በተለያየ ቦታ ላይ እንግዲህ በሚከሰቱ አደጋዎች የምንበል በተለያየ ጉዳት አንደኛ ፈጣን ግብረ መልስ መስጠት የሚችሉ የጤና ባለሙያዎች ብቃታቸው የተረጋገጠ እዚህ ማፍራት ነው ዋና ዓላማው ማለት ነው። አሁን እቺኛ ልክ ናት ማለት ነው። እቺ ከበራች ስለዚህ ራይት ወይ ነው የምንለው ማለት ነው ኳድራንት ከሰራን በኋላ። ስለዚህ ስህተት ያለበት ቦታ አለው ጋር ለምሳሌ ነው። ስለዚህ ይሄ ምን ማለት ነው? ምልክቱ የነርቭ ያለበት ቦታ ስለሆነ ጥንቃቄ ያስፈልጋል ማለት ነው። ይሄ ማለት አሁን ግን ዘመኑ ኤአይ ቤዝድ የሆነ ሁሉም ነገር ዘመኑን የዋጀ እንዲሆን ዘመናዊ ቴክኖሎጂን መታጠቅ ግድ ይላል። ብቃት ያለው ሐኪም ብቃት ያለው ምሩቅ እንዲኖር የሚያስችሉ ከፍተኛ የሆነ ዘመናዊ ማሽኖች ናቸው። እነዛ ማሽኖች ደግሞ ከመሰረታዊ ማሽኖች ከፍ ብለው አድቫንስድ ሌቭል ላይ ሆነው የተሰሩ ዘመኑን የዋጁ ናቸው ማለት ነው። ሰራዊታችን በማይበገር ጽናትና ገድሉ ለዘመናት የሀገራችን ጋሻ ሆኖ እንደኖረ ሁሉ በዛሬው የዲጂታል ዓለምም ሰራዊቱ በሳይበር መከላከል የኤአይ አቅም ግንባታና በሀገር በቀል ቴክኖሎጂዎች መጠናከሩ የሀገር ህልውናን ማስጠበቂያ መንገድ ነው። የመከላከያ ሰራዊታችን በደምና አጥንቱ ዋጋ ከፍሎ ለሉዓላዊነቷና ድንበሯ መከበር ዘብ እንደቆመላት ሁሉ በሚያፈልቃቸው የቴክኖሎጂ ጠበብቶችም በዲጂታል ዓለም ለኢትዮጵያ ጋሻ ለሉዓላዊነቷ ጠበቃ ሆኖ ጸንቶ ይገኛል። ለዚህም የአዲሱ ዘመን ጀግንነት መንገድ ጠራጊና የእውቀት በር ከፋች ሆኖ ተቀምጧል። የመከላከያ ዩኒቨርሲቲ የላቀ ቤተ ሙከራ